ጽዮን እንግዲህ ኤፍራታን ካረጋጋቻት በኋላ ከዚህ በኋላ ሁሉም ሰው ደካማ ጎናችን አውቀው ነው የሚጫወቱበት። ከዚህ በኋላ ማንም እንዲጫወትበት አንፈቅድም፣ ይሄንንም እናልፈዋለን ብላ ካረጋጋቻት በኋላ ወደ የቤታቸው እንዲሄዱ አድርጋለች። ገኒም እንግዲህ ያው ዳጊን በመጥራት ያው መናገር እየጀመረች ነው። ዳጊም ከምንምና ከማንም በላይ ማመን ያቃተው እናቴ ደግመሽ ጥሪኝ፣ እማዬ ደግመሽ ጥሪኝ፣ ደግመሽ ዳጊ በይኝ እያለ እየለመናት ነበረ ማለት ነው። ትንሽ ትንሽ መናገር ጀምራለች። የገኒ መዳን በጣም ያስፈልጋል። ገኒ ድና ያው ቢኒም ሁል ጊዜ ራሴን እየዳበስሽ እንድታጽናኝ እፈልጋለሁ፣ በጣም ተጎድቻለሁ እያለ እየነገራት ነበረ። ተስፋ ቆርጧል ቢኒ ማለት ነው። ሰላም ሰላም ብያለሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ብዙ ትረፍርፍ ይበልኝ። ሙስሊም ወገኖችም ሰላም ብያለሁኝ። ዛሬም እንደተለመደው እንግዲህ ሐረግ ድራማን ይዘንላችሁ ቀርበናል። ለዚህ ቻናል አዲስ የምትመጡ ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁኝ ያላችሁ ደግሞ ቪዲዮን በላይክ ጀምሮ ሀሳብ አስተያየት ኮሜንት ላይ አስቀምጡ። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ሁላችሁም እንግዲህ እንደተለመደው ያው ሐረግ ድራማ ተለቆልን ማለት ነው። በጣም ብዙ ቁም ነገር የሚያስተምር በጣም የተወዳጅ ድራማዎች ከሆኑ መካከል አንዱ ነው። ስለዚህ ስለዛ እየላችሁ መጥቻለሁ። ላይክ ማድረጋችሁን አትርሱ። እንግዲህ ቅድም መግቢያ ላይ እንደነገርኳችሁ ጽዮን በጣም ሁሉን ነገር እሷም ወጥመድ ውስጥ እንደገባች ወጥመድ ውስጥ እንዴት እንደገባች ከኤፍራታ ከዳጊ ሶስቱ ምንም አይነት ነገር ሚስጥር እንዳይደባበቁ ቃል ተግባብተው ስለነበረ ኤፍራታን ጠርታ ሁሉን ነገር ነግራታለች። ኤፍራታም በጣም ታዝናለች። ራሴንም ሰውቼ ናታንን ላላድን ነው ወይ? ናታን ነፍቆኛል፣ እባክሽ ውሰጂኝ ፂ፣ የእሱ ጠረን ናፍቆኛል እያለች ፂን እየተማጸነች ነበረ። አሁን ለአንቺም ለሱም መገናኘታችሁ ጥሩ አይደለም፣ አብራችሁ እንሞሽራቸዋለን፣ ይሄንንም እናልፈዋለን። ደካማ ጎናችንን ስላወቁብን ሁሉም ሰው ይጫወቱብናል። ሁለታችንም በተመሳሳይ ነገር አንድ ቦታ ላይ ተገናኘን፣ ኬዙ የተለያየ ቢሆንም እያለች ሲሆን ብቻዋን ታሰላስላለች። ከዛም እንግዲህ ኤፍራታን እንድትረጋጋ ካደረገች በኋላ ኤፍራታ ወደ ቤቷ እንድትሄድ ሲሆንም ወደ ቤቷ እንዲሄዱ ተነጋግረው ይለያያሉ። ኤፍራታ እንግዲህ ወደ ቤት ስትገባ መብራት ጠፍቶ ነበር። መብራቱን አብርታ ቁጭ ስትል አቤል ከውጭ በኩል ባለው መስኮት በር ይገባል። እሷም በጣም ትደነግጣለች። እንዴት ከየት መጣ በየት ገባ ብላ ስጠይቀው ቁልፉን ቁጭ ያደርግልሃል። መቼም ያፌት ሰጥቶ እንዳደለ በደንብ እናውቃለን። ምን ፈልገህ እንደሆነ የምትናገረውን ተናግረህ እባክህ ውጣልኝ፣ ከዚህ በላይ ከማንም ጋር የመጣላት አቅም ጉልበት የለኝም ትለዋለች። አቤልም ግን በዚህ ዘመን እንደዚህ የምታፈቅር ሴት አለች? እንደዚህ አይነት ዋጋ የምትከፍላለች እያለ ይነግራታል። ከሷም እንግዲህ እባክህ የምትናገረውን ተናግረህ ውጣ ብላ ትለምነዋለች። እሱም የመጣበትን ነገር ይነግራታል። ኤፍራታን እንግዲህ ያፌትን እዚህ ቤት መኖር እንደምፈልግ ታሳምኛለሽ፣ ካለዛ እማደርገውን ታውቂያለሽ ይላታል። እንዴት ሆኖ ያፌት እንኳን እኔ ብየው እሱ ያለው ካልሆነ አይሆንም። በምን ምክንያት እሺ ይለኛል ብትለው እንዴትም አድርገሽ እኔ እዚህ ቤት መኖር እንድችል አድርጊ፣ ካለበዛ የማደርገውን አንቺ ታውቂያለሽ ብሎ ትራስ ወርውሮባት ጥሏት ይሄዳል። እሷም በጣም ትናደድና በጣም ታዝናለች። ከዛም እንግዲህ ቢኒያም ያው ወደ ቤተ ክርስቲያን ሄዱ። ከዚህ በፊት ከጽዮን ጋር የሚያደርጋቸውን ነገሮች እያሰበ ከፈጣሪው ጋር እኔ መፈቀር አልችልም፣ እኔ ደካማ ነኝ፣ እኔ ምን አይነት ሰው ነኝ፣ እኔ ማፍቀርስ መፈቀርስ አልችልም፣ ለምን የኔ ሴት ካልሆነች ከኔ ያርቅልኝ እያለ ጸሎት እያደረገ ከፈጣሪው ጋር እየተነጋገረ ፈጣሪ ሆይ ማማረር አይደለም ግን እኔ ይችን ጽዮንን በጣም ነው የምወዳት፣ በጣም ነው የማፈቅራት፣ ስለዚህ የኔ ካደለች አርቅልኝ እያለ እንግዲህ እሷ ከዛ በፊት ቃል ሲገባቡ እኛ የምንመሰርተው የማይፈርስ ግንብ ነው፣ የምንመሰርተው ቤት የማይፈርስ ነው፣ እንኳን ለኛ ለልጆቻችን የሚተርፍ ቤት ነው የምንሰራው እያለ ሲነጋገሩ ነበረ። እሱም እንዲህ ብለሽ ቃል ገብተሽልኝ ነበር፣ ገና ከመሰረቱ አፈረሽው ይላል። እንግዲህ ያው አላወቀም። ያው ሲያውቅ እንግዲህ ያው በጣም ይደሰታል። ምክንያቱም በአሁኑ ሰዓት እንደዚህ ዋጋ የሚከፍል ሰው አለ ብዬ ብዙም አላምንም። በእርግጥ አንዳንዶች ይኖራሉ፣ ከመቶ አንድ አይጠፋም። እና ያው ጽዮንም ኤፍራታም እንግዲህ ለባሎቻቸው ወይ ደግሞ
ለፍቅረኛሞቻቸው ነው የሚባለው ለእነሱ ሲሉ ዋጋ እየከፈሉ ነው። ነገር ግን እውነታውን ቶሎ በቃ ቢያሳውቁ ቢያንስ ከጎናቸው ሆነው ችግሮቹን ማሸነፍ ይችሉ ነበር። ከዛም እንግዲህ ያው ከመሰረቱ አፈረሽው እያለ ይናገራል። ጽዮንም በበኩሏ ሁሉም ነገር ያልፋል እናሸንፋለን እያለች ከራሷ ጋር ታወራለች። በጣም ተከፍታለች። ያው ኤፍራታ ግን ያን ሁሉ መከራ ያን ሁሉ ሲቃይ እንዴት ነው ያለፍነው? እኔና ቤዛ ስናሰቃያት በጣም ብዙ ሲቃይ ደርሶባታል። ኤፍራታ ሲቃይ እንጃ በጣም ከባድ ነው። በጣም ነው የተሰቃየችው። ኤፍራታ እንግዲህ አሁን ጽዮን ከጎኗ በመሆኗ በጣም ደስተኛ ነች። ምክንያቱም ማንም አልነበራትም። አሁን ቤዛ ጭምር ስለሷ ታስባለች። አንዳንዴም ማረሚያ ቤት የተባለው እውነትም ማረሚያ ቤት አንዳንድ ሰዎችን ያርማል፣ አንዳንድ ሰዎችን ደግሞ ወደ አብሶ ይለቃል እና ስሙ ራሱ ትክክል ነው ማለት ነው። ስለዚህ ቤዛ የተቀየረችው እንግዲህ እስር ቤት በነበረችበት ሰዓት ኤፍራታ ልታስገድል በዛ ኬስ ታስራ ለሷ ጥሩ ትምህርትና ጥሩ እርማት አግኝታ አሁን ለሰዎች በጎ ማሰብ ያ ክፋቷን ያን ተንኮሏን ትታ መልካም ሰው መሆን ችላለች ማለት ነው። ስለዚህ ኤፍራታ አሁን ሁሉም ሰው ከጎኗ ነው። እንግዲህ አሁን ያው ያፌትም ስለሷ የሚያጣራ ስለላክ እንግዲህ ያፌት ካልቀደማት በስተቀር ኤፍራታ ታሸንፋለች። እንግዲህ ሔዋንም ለነሱ ስትል ራሷን ዝቅ አድርጋ ከሴቶቹ ጋር ተደባልቃለች። ባለፈው ክፍል ላይ እንዳየ ነው ማለት ነው። ስለዚህ አሁን ቶሎ ከዚህ በላይ በጣም ሲቃያቸው በዝቷል። እውነቱን አውቀው ያፌት የናታን የጽዮን ወንድም እንደሆነ ታውቁ እሱ ያውቃል፣ እነሱ ግን አያውቁም። እንግዲህ በተለይ ለጽዮን ምንም ማንም እንዲነካት አይፈልግም። ጫፏን እንኳን እንዲነኩት በክፉ እንኳን ስሟን እንዲያነሱበት አይፈልግም ማለት ነው። ስለዚህ ያፌትም እንግዲህ ባለማወቅ ነው እንደዚህ ክፉ የሆነው። ናታን ተንደላቆ ሲነግረው በፊት ናታን ተሞላቆ እንዳደገ እንደፈለገ ሆኖ እንዳደገ ስለነገረው በዛ የተነሳ ቂመኛ ሆኖ አደገ ማለት ነው። በልጅነት የያዝነው ቂም ደግሞ እንተው ብንለው ራሱ ቶሎ አይታወንም ማለት ነው። ስለዚህ ያፌት ቢያንስ ነገሮችን ማየት ይችላል። አንድ ሰው አባቴ ስለበደለኝ እኔ ሄጄ እህቴን ወይ ወንድሜ መበደል ያለብኝ ብዬ አላምንም። እሱ እንግዲህ አሁን በአባትየው ምክንያት ናታንን እየተበቀለው እያሰቃየው ነው። አሁን ደግሞ በጣም የሚገርመው ነገር አሁን ኤፍራታ ያፌትን አግብታ አብራ እየኖረች ነው። ግን በኋላ አሁን የወንድማማቾች ናቸው። እዚህ ጋር አሁን ምን እንደሚያሰብር ራሱ ግራ ያጋባል ማለት ነው። ከያፌት ጋር ትቀጥላለች ወይስ የናታን ትሆናለች የሚለው ግምታችሁን በኮሜንት ላይ ያስቀምጡልን። ምክንያቱም እሷ ራሱ ወንድም ነው እህት ናት ጽዮን ያፌትም የያፌት እህት እንዲሁም ደግሞ ናታን ወንድሙ እንደሆነ ስለሰማች እሱን ለማጣራት ያው ፀጉራቸውን ምናቸውን ወስዳ ያው ሕክምና ጀምራለች ለማረጋገጥ ማለት ነው። ስታረጋግጥስ ምን ይሰማታል? በጣም ነው የሚከብደው። ከዛም እንግዲህ ቢኒያም ገኒን እኔ በጣም ተስፋ ቆርጫለሁ፣ በጣም አዝኛለሁ፣ ገኒዬ ፀጉሬን እየነካካሽ እንደ በፊት አይዞ በርታ ያልፋል እንድትይኝ እፈልጋለሁ ይላል። እሷም እንግዲህ ያው ትንሽ ቢኒ ብላ ብጠራውም በሀሳብ ጭልጥ ብሎ ስለነበር አልሰማትም። ዳጊ ግን ስለሰማ ትንሽ መናገር ስለጀመረች በጣም ተደስቷል ማለት ነው። ስለዚህ ሁላችሁም ደግሞ ገኒ ትዳን፣ ገኒ መዳን አለባት እያላችሁ ነበር። አዎ ገኒ ድና ከጎናቸው መቆም አለባት።